ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚስጥር ከኢራን ጋር የሆነ ነገር እያደረኩ ነው ብለዋል። እያደረኩ ያለሁት ነገር ከኔና በጣት ከሚቆጠሩ ሰዎች ውጭ የሚያውቅ የለም ብለዋል። ይህንን በተመለከተ በዝርዝር የማስደምጣችሁ ጉዳይ ይሆናል። በተመሳሳይ ደግሞ ፕሬዝዳንት ትራምፕ በሰጡት መግለጫ ኢራንን በከፍተኛ ሁኔታ አዳክመናታል፣ ከባድ ድል ነው የተቀዳጀን በማለትም መግለጫ እየሰጡ በነበረበት በዚያው በተመሳሳይ ሰዓት መቀመጫውን ዋሽንግተን ዲሲ ያደረገ አንድ ተቋም ያወጣው መረጃም ትራምፕንም ሆነ ካቢኔያቸውን ያስቆጣና ያበሳጨም ሆኗል። ይኸውም አሜሪካ በዚህ ጦርነት ከኢራን ጋር ጥቃት የደረሰባትን ከፍተኛ ኪሳራ የሚያሳይ እንደሆነም አመላክቷል። በጉዳዩ ዙሪያ ዝርዝር መረጃም የማስደምጣችሁ ይሆናል። በሌላ በኩል የኢራኑ እስካሁን ድረስ ከተሾሙ ያልታዩት አያቶላ ሙጅተባ ኻሜኒ በሰጡት መግለጫ አሜሪካ ተስፋ ትኩረት በማለት ለትራምፕ በቀጥታ ባስተላለፉት መልእክት በፍጹም በኒኩለርና በሚሳኤል ጉዳያችን አንደራደርም ሲሉም ቃል በቃል ተናግሯል። የትራምፕ ደግሞ ከፍተኛ ፍላጎታቸው ኢራን በኒኩለር ጉዳይ እንድትደራደራቸው ነው። አያቶላ ሙጅተባ ኻሜኒ ግን በፍጹም በኒኩለር ጉዳይ መደራደር ቀርቶ መነጋገርም አልፈልግም፣ ቆርጦ ይታወቅ ሲሉም መግለጫም ነው የሰጡትም። በዝርዝር መግለጫውንም የማስደምጣችሁ ነው የሚሆነው። በሌላ በኩል በማህበራዊ ሚዲያ በጣም በርካቶችን ያሳዘነ አንድ ክስተትም ተመዝግቧል። ይኸውም ቦኒ የተሰኘች ወጣት ከ800,000 በላይ ተከታዮች በማህበራዊ ሚዲያ ገጽ ያላት አንዲት ወጣት ቪዲዮቿን ከቀረጸች በኋላ ራሷን ማጥፋቷም ይታወቃል። ይህንን ተከትሎ የቦኒን ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኗል። በጉዳዩ ዙሪያም አጠር ያለ ዘገባም የማስደምጣችሁ ይሆናል። እነዚህን ያስደምጥኳችሁንና ሌሎችንም በርከት ያሉ መረጃዎች በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ጉዳይ ላይ ዛሬ ሌሊቱን የሰጡት አስተያየት የበርካቶችን መገናኛ ብዙሃን ትኩረትም ስቧል። ፕሬዝዳንት ትራምፕ በተለይም ደግሞ ከኢራን ጋር እያደረገ ያለው የሰላም ድርድር መስተጓጎሉን በተመለከተ ዛሬ ሌሊቱን ለቀረበላቸው ጥያቄ በሰጡት ምላሽ ስለ ኢራን ድርድር ያለው እውነተኛ ሁኔታ ማንም አያውቅም በማለት የገለጹ ሲሆን ትራምፕ አክለውም ሲናገሩም ይህንን ማንም አያውቅም፣ ድርድሩ ውስጥ ምን እየተካሄደ እንዳለና በኢራን ምን እያደረግን እንዳለ የሚያውቁት በጣም ጥቂት ሰዎችና እኔ ብቻ ነን ብለዋል። እኔና ሌሎች በጣት የሚቆጠሩ ሰዎች ብቻ ነን የኢራንን ነገር በሚስጥር እያካሄድን ያለነው ሲሉም አስገራሚ ምላሽም ሰጥተዋል። አክለውም ኢራን በአሁኑ ሰዓት ከማንኛውም ጊዜ በላይ ከአሜሪካ ጋር ስምምነት ለማድረግ ከፍተኛ ጉጉት አላት፣ በሚስጥር ይዘን ነገሯን ሁሉ ለመጨረስ እየሰራንላት ነው ብለዋል። ተስፋ መቁረጥ ውስጥ ገብታለች ኢራን፣ በተለይም አመራሮቿ ከፍተኛ ተስፋ መቁረጥ ውስጥ ሆነው ከኛ ጋር ድርድር ለማግኘት በሚስጥራዊ መንገዶች እየለመኑን ነው ብለዋል። ትራምፕ ባለፉት 6 ሳምንታት ውስጥ የፕሬዝዳንት ዶናልድ ትራምፕ እንዲሁም አስተዳደራቸው ኢራን በአደባባይ የምትናገረውና በዝግ ባሉ መስመሮች ግን ለአሜሪካ የምትናገረው ፍጹም የተለያየ ነው በማለት የገለጹት ትራምፕ ነገር ግን ዛሬም ይህንኑ ሐሳባቸው በድጋሚ በማንሳት ኢራን በአሜሪካ የባህር ላይ እገዳ ምክንያት እጅግ በጣም እየተሰቃየች ነው ያሉት ትራምፕ ይህንኑ ማዕቀብ እሳቸው እንዳስቀመጡት ሊቀጥሉ እንደሚችሉም በእነዚህም የተነሳ ኢራን ስምምነት ለማድረግ አጥብቃ እየፈለገችና እየለመነች ነው ብለዋል። እኛም በሚስጥር ይዘን ጉዳዩን እየጨረስን ነው ሲሉም ነው የተናገሩትም። ፕሬዝዳንት ትራምፕ ለኒውስ ማክስ የቴሌቪዥን ጣቢያ ጋዜጠኛ ጋሬታ ቫን ስተርሊንግ ሲናገሩ በኢራን ላይ የተከፈተውን ጦርነት አሸንፈናል በማለት ድል አብሳሪ መግለጫ ቢሰጡም ሆኖም ግን በበለጠና ሰፊ ልዩነት ማሸነፍ ደግሞ እፈልጋለሁ ብለዋል። ጦርነቱ ከተጀመረ ጊዜ አንስቶ የአሜሪካ አስተዳደር ደግሞ እንደሚያሳየው ትራምፕ አሁንም የኢራንን የባህር ኃይል፣ የአየር ኃይልና የአየር መከላከያ ስርዓቶችና የአገሪቱን አመራር ሙሉ በሙሉ መውደማቸውንና መደምሰሳቸውን በልበ ሙሉነት ልናገር እችላለሁ ሲሉ ነው የተደመጡትም። ሁሉንም ነገር እኮ አውደመንባቸዋል፣ ምንም በእጃቸው የለም ያሉት ትራምፕ አሁንም እንኳን ጥለናቸው ብንወጣም መልሶ ለመገንባት ገና 20 ዓመታት ይፈጅባቸዋል ብለዋል። ይህ ግን በቂ አለመሆኑንና ኢራን ፈጽሞ የኒኩለር የጦር መሳሪያ ሊኖራት እንደማይችል እርግጠኛ እስከሚያደርግ ዋስትና የሚያስፈልገው ጥቃትም ለመውሰድ እያሰብኩ ነው ብለዋል። ይሁን እንጂ ፕሬዝዳንቱ ይህንን የድል አዋጅ ከአሜሪካ የስለላ መረጃዎች ጋር በሚገርም ሁኔታ ይጋጫል ሲል ሲቢኤስ ኒውስ በጉዳዩ ዙሪያ በሚያውቁ በርካታ የአሜሪካ የደህንነት ባለስልጣናትን ጠቅሶ የትራምፕ ንግግር ሐሰተኛ መሆኑንም ይገልጻል። ፕሬዝዳንት ዶናልድ ጄ ትራምፕ ምንም እንኳን ኢራንን አውድመናታል፣ አቅም የላትም በማለት
በማለት ቢናገሩም ሲቢኤስ ኒውስ ግን ከፍተኛ የሆነ የአሜሪካ የፔንታጎንና የደህንነት ባለሙያዎችን አነጋግሮ በወጣው መረጃ ኢራን አሁንም ቢሆን ከፍተኛ የሆነ ወታደራዊ አቅም እንዳላትም ይገልጻሉ። ባለስልጣናቱ ለሲቢኤስ ኒውስ ሲናገሩ እንዳረጋገጡት በካፒታል ሂል በተደረገው ግምገማ ላይ ኢራን አሁንም ከ50 በላይ የሰው አልባ በራሪ አውሮፕላን ወይም ድሮን አቅሟ ገና እንዳልተነካ፣ ቢያንስ 60 በመቶ የሚሆነው የባላስቲክ ሚሳይል አቅሟ እጅግ በጣም የተጠበቀና ከፍተኛ ጉዳት በመካከለኛው ምስራቅ ማድረስ የሚችል ክምችት እንዳላትም አረጋግጠዋል። በኤፕሪል ወር መጀመሪያ ላይ የተኩስ አቁም ስምምነቱ ሲጀመር የኢራን ግማሽ ያህል የባላስቲክ ሚሳይል ክምችትና ተያያዥ ማስወንጨፊያ ስርዓቶች ምንም አይነት ጉዳት ሳይደርስባቸው እንደተረፉ ነው ሶስት ከፍተኛ የአሜሪካ የደህንነት ባለስልጣናትም ያረጋገጡትም። ይህ የሚያሳየው ደግሞ የተኩስ አቁሙ በማንኛውም ሰዓት ካሁኑ ጀምሮ ሊፈርስ የሚችል በመሆኑም ቢፈርስና ኢራን ዩናይትድ ስቴትስ ስለምትሰነዝርባቸው ማናቸውም ጥቃት አጸፋዊ ምላሽ የመስጠት ሙሉ አቅም እንዳላት የሚያረጋግጥ ነው ብለውታል። ወደ አሜሪካ የውስጥ ጉዳይ ስናመራ ደግሞ በዛሬው ዕለት በሚጠናቀቀው የኮንግረስ የጦር ፈቃድ የጊዜ ገደብ ዙሪያ በዋይት ሃውስ እና በሕግ አውጪው አካል ከፍተኛ የሆነ ውዝግብ ተነስቷል። አንድ የዋይት ሃውስ ባለስልጣን እንዳረጋገጡት የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ባለስልጣናት የኢራንን ጦርነት በተመለከተም የኮንግረስ ፈቃድ ለማግኘት ከሕግ አውጪዎች ጋር ንቁ ውይይት እያደረጉ ነው ብለዋል። እንደ አውሮፓውያን አቆጣጠር በ1973 በወጣው የጦርነት ስልጣኔ ውሳኔ መሰረት ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካን ወደ አዲስ የጦር ግጭት ካስገቡ በኋላ በ48 ሰዓታት ውስጥ ለኮንግረሱ ማሳወቅ አለባቸው። ከዚያም ደግሞ የ60 ቀናት በጊዜ ቆጠራ ይጀምራል ብለዋል። ይህ የ60 ቀናት ጊዜ ሲጠናቀቅ ደግሞ ፕሬዝዳንቱ ግልጽ የሆነ የኮንግረስ ፍቃድ ካላገኙም በስተቀር የኃይል እርምጃውን ማቆም ይጠበቅባቸዋል ይላል። ይህ ወሳኝ ጊዜ ገደብ ደግሞ በዛሬው ዕለት አርብ የሚጠናቀቅ ነው። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን በጉዳዩ ዙሪያ በሰጡት መግለጫ አሜሪካ በአሁኑ ሰዓት የጦርነት ስጋት ውስጥ በመሆኗ ኮንግረሱ የኢራንን ወታደራዊ ዘመቻ ለማጽደቅ ድምፅ መስጠት ሊያስፈልገው ይችላል ብለዋል። አፈ ጉባኤው ለሲቢኤስ ኒውስ ሲያብራሩ በአሁኑ ወቅትም ምንም አይነት ንቁ የሆነ ወታደራዊ የፈንጅ ድብደባ ወይም የተኩስ ልውውጥ እያደረግን አይደለም ያለው አሁን በተኩስ አቁም ላይ ነው ያለነው ብለዋል። በተመሳሳይም የአሜሪካው መከላከያ ሚኒስቴር ፔት ሄግሴት በኤፕሪል 8 ተግባራዊ የሆነውን የተኩስ አቁም ስምምነት እንደ ምክንያት በማድረግ ማቅረብ የትራምፕ አስተዳደር በኢራን ላይ ጦርነት ለማካሄድ የኮንግረሱን ማጽደቅ አያስፈልገውም በማለትም ሲሞግቱም ተደምጧል። በዚህ ሁሉ ውጥረት መሃል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሰጡት ጠንካራ መግለጫ አሜሪካ በሆርሙዝ የባህረ ሰላጤ ላይ የጣለችውን የባህር ላይ እገዳም በጽኑም ኮንነዋል። የባህር ላይ እገዳው በሳምንታት ውስጥ የማይነሳ ከሆነ ወደ ደም አፋሳሽ ጦርነት እንመለሳለን ብለዋል። ፕሬዝዳንት ፔዜሽኪያን በእንግሊዝኛ ቋንቋ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት በባህር ላይ እገዳ ሽፋን በኢራን ላይ እየተደረገ ያለው ድርጊት ለነጻነትና ለመቋቋሙ ዋጋ እየከፈለ ያለው ሕዝብ ላይ የሚካሄደው የቀጥታ ወታደራዊ ዘመቻ ማራዘሚያ ነው በማለት አሜሪካ ጦርነት ላይ አይደለም ብትልም በተዘዋዋሪ እገዳው ጦርነቱ መሆኑን ለማረጋገጥ ሞክረዋል። አክለውም የጨቋኝ አቀራረብ እንዲህ በመቀጠሉ ፈጽሞ የምንታገሰው አይደለም። ይህ ሁኔታ ከሳምንታት በላይ ከቀጠለም ወታደራዊ እርምጃ ለመሰንዘር እንገደዳለን ብለዋል። በሌላ በኩል በሆርሙዝ ባህረ ሰላጤ አካባቢ ከኢራን ጋር ፍጥጫ ውስጥ የሚገኘው የአሜሪካ ማዕከላዊ ዕዝ ወይም ሴንትራል ኮማንድ ባወጣው መግለጫ በኢራን ላይ ለሚከፈተው አዲስ ጦርነት አዳዲስ መሳሪያዎችንም እየታጠቀ እንደሆነም ገልጸዋል። ለዚህም ለረጅም ጊዜ ሳይታጠቁ ቆይቶ ዘግይቶ የነበረው ዳርክ ኢግል የተሰኘ እጅግ ዘመናዊና አውዳሚ የሃይፐርሶኒክ ሚሳይል ወደ መካከለኛው ምስራቅ እንዲሰማራ ጥያቄ ማቅረቡንና መሳሪያውም ወደ ሴንትራል ኮማንድ እየመጣ እንደሆነም ገልጸዋል። ይህ አዲስ አይነት የጦር መሳሪያ ከ2018 ጀምሮም በምርመራና በልማት ላይ የነበረ ሲሆን ፔንታጎን ይህንን ፕሮግራም ለማሳካት ከ12 ቢሊዮን የአሜሪካ ዶላር በላይ እንዳፈሰሰበትም ተመላክቷል። ይህ ፕሮግራም ዋነኛ ዓላማው ቀደም ብለው ሃይፐርሶኒክ መሳሪያዎችን ካሰማሩ ሩሲያ እንዲሁም ቻይና ጋር ለመወዳደር እኩል ለመሆን ቢሆንም ፕሮግራሙ ግን ከታቀደው የጊዜ ሰሌዳ እጅግ ዘግይቶ የቆየ ሲሆን አሁንም ቢሆን ስርዓቱ ሙሉ በሙሉ ለስራ ዝግጁ ነው ተብሎ በይፋም አልታወጀም ሲልም ሲቢኤስ ኒውስም ዘግቧል። በመጨረሻም ከ800 ሺህ በላይ ተከታዮች ያሏት ቦኒ ራሷን ከማጥፋቷ በፊት ባጋራቻቸው 2 ቪዲዮዎች ላይ በለቅሶ የታጀበ የይቅርታ መልእክት አስተላልፋለች። ዛሬ የእረፍት ቀኔ ነው በማለትም ተሰናብታለች። የሞቷ ምክንያት በይፋ ባይታወቅም በማህበራዊ ሚዲያ የሚሰነዘሩ የቃላት ጥቃቶች ወይም የግል ሕይወት ችግሮች ሊሆኑ እንደሚችሉም ግምቶችም አሉ። በማህበራዊ ሚዲያ ላይ ሰዎች የሚለቁት ይዘት ሁሌም ደስተኛ እንደሚሆን ቢያሳይም ከካሜራ ጀርባ ግን
የተለየና አስቸጋሪ ሕይወት ሊኖር እንደሚችል ባለሙያዎችም አስጠንቅቋል። ከቦኒ ሞት በኋላ በማህበራዊ ሚዲያ አስተያየት መስጫዎች ላይ እድለኛ ናት የሚሉና ተመሳሳይ ድርጊት ለመፈጸም የሚገፋፉ አደገኛ አስተያየቶችም መታየታቸው ትልቅ ስጋት መፈጠሩም ተገልጿል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።